ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ መጋቢት 3 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀደም ዜናችን እንለፍ። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶች መጨመራቸው ተገለጸ። በኢትዮጵያ ባለፉት 3 ዓመታት የሚፈጸሙ ሰብአዊ መብት ጥሰቶች መጨመራቸውን የኢትዮጵያ ሰብአዊ መብቶች ድርጅት ጥምረት ዳይሬክተር ገልጸዋል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ መስጠት አልተቻለም ተብሏል። መጠነ ሰፊ የሰብአዊ መብት ጥሰት በአማራ ክልል በግጭት አውድ ውስጥ የሚፈጸም ሰብአዊ ጥሰት በባለፉት 3 ዓመት አሳሳቢ ደረጃ ላይ መድረሱንም የሰብአዊ መብት ድርጅቶቹ ይገልጻሉ። በኢትዮጵያ የሰብአዊ መብት ድርጅቶች ጥምረት ዳይሬክተር አቶ መስዑድ ገበየው ባለፉት 3 ዓመታት የሰብአዊ መብት ጥሰት በሀገሪቱ በአሳሳቢ ደረጃ እየጨመረ መምጣቱን ገልጸዋል። የመብት ጥሰቶቹ በዋናነት በሀገሪቱ የጸጥታ ስጋት ውስጥ ባሉና በግጭት ውስጥ በሚገኙ ክልሎች ላይ በስፋት እንደሚስተዋል አንስተዋል። የሰሜን ጦርነት፣ በአማራ ክልል የቀጠለው ግጭት እንዲሁም በኦሮሚያ ክልል የሚስተዋለው የጸጥታ መደፍረሶች ለሰብአዊ መብት ጥሰት አስተዋጽኦ የጎላ መሆናቸውም ተመላክተዋል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ ለመስጠት አስቸጋሪ ነው ሲሉ አቶ መስዑድ ገበየው አንስተዋል። የአውሮፓ ህብረት በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ የሚስተዋለው ሽኩቻ በውይይት እንዲፈታ እንደሚፈልግ ገለጸ። ባለፉት 10 ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል ያሉት በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ሀገሪቱ አልሸባብን ለመዋጋትና ቀጠናውን ለመጠበቅ አደረገች ያሉትን ጥረትን በበጎ ጠቅሰዋል። አምባሳደሯ መጋቢት 2 ቀን 2017 ዓ.ም አዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል ሀገሮች የኢትዮጵያን ጠንካራና ማኝ አጋር መሆናቸውን ገልጸዋል። ዩናይትድ ስቴትስ ይሰጥ የነበረው ከፍተኛ ድጋፍ ማቋረጡን ተከትሎ የሚፈጠረውን ክፍተት ለመሙላትም ድጋፍ በማድረግ ረገድ የዓለም ማህበረሰብ ኃላፊነቱን መወጣት አለበት ሲሉም ከአባል ሀገራት አምባሳደሮች ጋር በሰጡት መግለጫ ተናግረዋል። የአውሮፓ ህብረት ከኢትዮጵያ ጋር የሚጋራቸው ብዙ ፍላጎቶች አሉ ያሉት ህብረቱ ከነዚህም ሰላም፣ ደህንነት፣ ሽብርተኝነት መከላከል ብሎም ቀጠናዊ ኢኮኖሚ ውህደትን ማሳለጥ ይገኙበታል ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ የአውሮፓ ህብረትና የኢትዮጵያ የ50 ዓመታትን የግንኙነት ምዕራፍን አስመልክተው አባል ሀገራቱ አምባሳደሮች ጋር በአዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል ሀገሮች የኢትዮጵያን ጠንካራ አስተማማኝ አጋር ናቸው ብለዋል። ህብረቱ ከኢትዮጵያ ጋር በሚያደርገው የጋራ ትብብርም በየዓመቱ በልዩ ልዩ መስኮች የሚገለጽ 1 ቢሊዮን ዩሮ የሚደርስ የትብብር ስራ እንዳላቸውም አስታውቀዋል። ኢዜማ ገዢው ብልጽግና ፓርቲ ዜጎች በወድም ሆነ በግድ የማጠናከሪያ ገንዘብ እንዲያዋጡ እያደረገ ነው ሲል ወቀሰ። ኢዜማ ማክሰኞ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ብልጽግና ባለፈው ጥር ወር ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎች አንዱ በሆነው ፓርቲውን ማጠናከር የሚል ውሳኔ መሰረት በማድረግ በተለያዩ የመንግስት ተቋማት ጉዳያቸውን ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረገ እንደሆነም ካሰባሰብኩት መረጃ ማወቅ ችያለሁ ብለዋል። ከፓርቲው አባል ውጭ ያሉ ዜጎች ብልጽግና ፓርቲን ጨምሮ ለየትኛውም ድርጅት በፈቃደኝነት የፈለጉትን ድጋፍ ማድረግ መብታቸው እንደሆነ እንገነዘባለን ብሏል ድርጅቱ። እንዲሁም ለመድብለ ፓርቲ ስርዓት ግንባታ ዜጎች ሀሳባችንን ይወክሉልናል ለሚሏቸው የፖለቲካ ፓርቲዎች ያለምንም ፍርሃት መደገፍ እንዳለባቸው እምነታችን ያለው ኢዜማ ዜጎች አገልግሎት ለማግኘት በሚሄዱባቸው የመንግስት ተቋማት ይህንን ድርጊት መፈጸም በፍጹም ህገወጥ ተግባር ነው በማለትም ማስረጃ አለኝ ያለው የብልጽግና ድርጊትን ተቃውሟል። ኢዜማ ብልጽግና ስለ አባላቱ ብዛት በአደባባይ ይፋ አድርጎታል ያለውን አሃዝን በመጥቀስ በዜጎች ላይ እየፈጸመ ያለው ህገወጥ ድርጊት ከመዋቅሩ ጋር በማያያዝ ተችቷል። ከዚህም ጋር አያይዞ አሁን ብልጽግና አባል ያልሆኑ ዜጎችን ጭምር ለአገልግሎት ወደ ማንኛውም መንግስታዊ ተቋም ሲሄዱ የፓርቲ መዋጮ እየሰበሰበ ነው በማለት የወቀሰ ሲሆን ድርጊቱም የመንግስትን መዋቅር ለአንድ ፓርቲ አገልግሎት መጠቀም መሆኑን አለመረዳት ሳይሆን የማናለብኝነት ስሜት የት እንደደረሰ እንደ ማሳያ የምንወስደው ነው ሲልም ገልጸዋል። ሸልመናል። ባንካችን አቢሲኒያ ለ6ኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪናው ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በ7ኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክልዎትን የውጭ አገር ገንዘብ ከባንካችን በመቀበል
በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚያስቀጥሉ አስጠነቀቁ። ለዓለም ንግድ ወሳኝ ትራንስፖርት አማራጭ የሆነው የቀይ ባህር መስመር ለ2 ወራት ካንሰራራ በኋላ ዳግም ስጋት አንዣቦበታል። ባሳለፍነው ጥር ወር ላይ በእስራኤልና ሐማስ መካከል የሰላም ስምምነት መፈረሙን ተከትሎ ከፍልስጤማውያን ጎን ነኝ በሚል እስራኤልን ሲያጠቃ የነበረው የየመን ሁቲ ጥቃቱን አቁሞ ነበር። ይሁንና የመጀመሪያ ዙር የእስራኤል ሐማስ ስምምነት የተጠናከረ ሲሆን ሁለተኛ ዙር ድርድር ቶሎ መጀመርና የተጀመሩ ጥረቶችን ፍሬያማ አልሆኑም። ይህንን ተከትሎ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን እንዲቆም ያደረገች ሲሆን ይህም ደግሞ ከሐማስ ባለፈ አጋሩ እንደሆነ የሚገልጸው የየመን ሁቲ አማጺ ቡድኑን አላስደሰተም ተብሏል። ባሳለፍነው አርብ ዕለት ቡድኑ ባወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን በ4 ቀናት ውስጥ እንድታስቀጥል ቀነ ገደብ አስቀምጦ ነበር። የሁቲ አማጺ ቡድን ያስቀመጠው የ4 ቀነ ገደብ መጠናቀቁን ተከትሎ በቀይ ባህር በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት ጀምራለሁ ማለቱንም ሮይተርስ ዘግቧል። ቡድኑ ከዚህ በፊት ከ100 በላይ በቀይ ባህር መርከቦች ላይ ጥቃት የሰነዘረ ሲሆን 2 መርከቦች ሲሰምጡ 4 የባህር ኃይል ሰራተኞች ደግሞ ህይወታቸውን አጥተዋል። በመጨረሻም ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማማች። ዩክሬን የ30 ቀናት የተኩስ አቁም ስምምነት ሐሳብን ለመቀበል መስማማቷን አስታውቃለች። በአሜሪካና ዩክሬን ከፍተኛ ባለስልጣናት መካከል በሳውዲ አረቢያ ጅዳ ከተካሄደው ስብሰባ በኋላ ነው አሜሪካ ያቀረበችውን አስቸኳይ የተኩስ አቁም ጥያቄ መቀበሏን የገለጸችው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሳቡን ለሩሲያ እንደሚያቀርቡና አዎንታዊ ምላሽ እንደሚጠብቁ ተናግረዋል። ዩክሬን ተኩስ አቁም ለማድረግና ለመነጋገር ዝግጁ ነች። ሩሲያ ይህንን ሐሳብ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላምን ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለን ያሉት። ኪየቭና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት 3 ሰዎች መግደላቸው ከተሰማ በኋላ ነው። ከድሮን ጥቃቱ በኋላ ሩሲያ ባወጣችው መግለጫ ዩክሬን አሁንም ጦርነቱን ለማቆም ዲፕሎማሲያዊ መንገዶችን ለመጠቀም ዝግጁ አለመሆኗን አመላካች ነው ብላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ከዚህ በኋላ ይህንን በጎ ሀሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ስራ ነው ብለዋል። የማክሰኛው የጅዳ ድርድር ባሳለፍነው ወር በዜሌንስኪና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል በኦቫል ኦፊስ ውስጥ ከተፈጠረው ግለት የተሞላበት ንግግር በኋላ በሁለቱ ሀገራት መካከል የተደረገ የመጀመሪያ ይፋ ውይይት ነበር። ሩሲያ እስካሁን ለጊዜያዊ የተኩስ አቁም ጥያቄ በይፋ የሰጠችው ምላሽ የለም። ክሬምሊን በጉዳዩ ዙሪያ ከአሜሪካ ከሚደረገው ማብራሪያ በኋላ የመንግስትን አቋም እንደሚያሳውቅም ገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።